በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል። ብዙ በመናገር የሚመጣ ኃጢአት አለ። ምንም ባንናገርስ ደግሞ እንዲያው ዝም ብለን ብንውል በሐሳባችን የማንሰራው አይነት ኃጢአት የለም። የማናወጣው የማናወርደው፣ ለመስራት የምናፍረውን፣ ለመናገር የምናፍረውን አማርጠን ኃጢአት እንሰራለን በሐሳባችን። አዲስ አበባ በ3 ቀን ትገለበጣለች ብል የአዲስ አበባ ሕዝብ ንስሐ ይገባል? ኧረ አንተኑ ይገልብጥል ምትሉኝ አይደል? ምን ታሟርታለህ? ለውጡን እያየህ ነው የሚባለው። ፖለቲካም ሊሆንብኝ ይችላል። ኑዛዜ ማለት የሚገርማችሁ ግዕዙ እንደውም ናዘዛ አረጋጋ ነው። ኑዛዜ መረጋጋት ነው። አንድ ሰው ኃጢአቱን በደንብ ከተናዘዘ እረፍት ያገኛል። መረጋጋት፣ ሰላም። በነፍስህ ሐኪም በካህኑ ፊት ሰይጣን ያቆሰለህን ቁስል ገልጣ ሳይ ተነሽ ወዳጅ ስቃይ እንዲወድቅ እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ቀሪ ሰዓት በሐዋርያት ሥራ ምዕራፍ 3 ከቁጥር 19 ላይ ተጽፎ በሚገኝ ኃይለ ቃል እንማራለን። የትምህርታችን ርዕስ የሚሆነው የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ የሚል ይሆናል። እስቲ ቃሉን ከኔ ጋር እንላለን። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ። ቃሉን የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 3 ላይ በቤተ መቅደስ በሰበከው ስብከት በመጀመሪያ ቀን በዕለተ ጰራቅሊጦስ በአንድ ስብከት 3000 ምዕመናንን አሳምኖ ነበረ። በሁለተኛውም ስብከቱ እንደዚሁ በሺህ የሚቆጠሩ ምዕመናን በአንድ ስብከት ተመልሰዋል። ቅዱስ ጴጥሮስ በአንድ ስብከት 3000 ሰዎች አሳምኗል። እኛ በ3000 ስብከት አንድ ሰው ለማሳመን በምንቸገርበት ጊዜ ማለት ሆነን ስናየው በጣም የሚያስደንቅ በእግዚአብሔር ኃይል የተቃኘ ትምህርት አስተምሮ ልክ እንደፈጸመ ምዕመናን ወደ ቅዱስ ጴጥሮስ መጡ። ቀርበውም ምን እናድርግ አሉት ይላል። ምን ተንግበር፣ ምን እናድርግ አሉት። የስብከት ዓላማው ሰዎችን ማስደሰት፣ ጥሩ ስሜት እንዲሰማቸው ማድረግ፣ ለጊዜው ሐዘናቸውን ማስረሳት ብቻ አይደለም። የእግዚአብሔር ቃል የሚነገረው ምዕመናንን ምን እናድርግ ለማሰኘት ነው። ስለዚህ ወደ ቅዱስ ጴጥሮስ ቀርበው ምን እናድርግ አሉት። ጥሩ ስብከት የተሰበከ እንደሆን ምን እናድርግ ያሰኛል። መጥምቀ መለኮት ቅዱስ ዮሐንስም እንደዚሁ ባስተማረ ጊዜ ወታደሮች ሳይቀር ቀርበው ምን እናድርግ አሉት ይላል እና የተሳካ ትምህርት ያስተማረውን ጴጥሮስን ቀርበው ምን እናድርግ ብለው ሲጠይቁት ረጅም አረፍተ ነገር ነው መልስ የሰጠው። ግን ጠቅለል ስናደርገው አሁን የነገርኳችሁን አረፍተ ነገር ቅዱስ ጴጥሮስ ተናግሯል። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ የሚለው ቃል ያ ዘመን ምን አይነት ዘመን እንደሆነ ያሳያል። የሐዘን ዘመን፣ የመከፋት ዘመን፣ የመገፋት ዘመን ስለነበር አሁን ካላችሁበት ሐዘን እንድትወጡ፣ አሁን ካላችሁበት መከራ እንድትወጡና እንድትጽናኑ ከፈለጋችሁ፣ የመጽናናት ዘመን እንዲመጣ ከፈለጋችሁ ንስሐ ግቡ አለ ቅዱስ ጴጥሮስ። አሁን ያለንበት ዘመን ምዕመናን ብዙ ሐዘን የሞላበት፣ አንገታችንን የምንደፋባቸው፣ የምንከፋባቸው፣ ብዙ አሰቃቂ ነገሮች የምንሰማባቸው ዕለታት የበዙበት ዘመን ነው። እግዚአብሔር ከዚህ ዘመን እንዲያወጣን፣ ከዚህ መከራ እንዲያወጣን፣ የተሻለ ደስታ፣ የተሻለ ሰላም ያለበት ዘመን እንዲያሳየን ከፈለግን ጴጥሮስ መልሱን ነግሮናል። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? ንስሐ ግቡ። እንግዲህ ቤተ ክርስቲያናችን ምዕመናን ስለ ንስሐ ሳታስተምር ውላ አድራ አታውቅም።
ወንጌል በተነበበ ቁጥር የሚታወጀው አዋጅ መንግስተ ሰማያት ቀርባለችና ምን አድርጉ ነው? ንስሐ ግቡ ነው። ክርስቲያን የሆነ ሁሉ ስለ ንስሐ ሁሌ ይነገረዋል። በተለይ አሁን ባለንበት በዛሬው ዕለት በጀመርነው ጾመ ነነዌ ደግሞ ንስሐ ሊሰበክበት የሚገባ ቀን ነው። ምክንያቱም በዚህ አሁን በምንጾመው ጾም ታሪኩን እንግዲህ ትናንትም ዛሬ ጠዋትም ነገም ከነጎዲያም በሰፊው ትማሩታላችሁ። የነነዌ ሰዎች በአንድ ስብከት ነው ንስሐ የገቡት፣ በአንድ ትምህርት። በጣም የሚገርመው የተሰጣቸው ትምህርት ይህን ያህል እንደው ሰፊ ትምህርት አልነበረም። ሰባኪውም መስበክ ፈልጎ አይደለም የሰበካቸው፣ ግድ ሆኖበት ነው። ወደ እነሱም የመጣው በአሳ አንበሪ ተተፍቶ ነው፣ በግድ ሳይፈልግ ሂድና ስበክ ስለተባለ ብቻ ደስ ሳይለው ሄዶ ቆመና ወደ ከተማይቱ የአንድ ቀን መንገድ ገብቶ ነነዌ በ3 ቀን ትገለበጣለች አለ። ከኔ ጋር ናችሁ ምዕመናን? ነነዌ በ3 ቀን ምን ትላለች? አሁን ይሄ ስብከት ምኑ ይማርካል? ነነዌ በ3 ቀን ትገለበጣለች ብቻ። ማን ነው የሚገለብጣት? ለምንድን ነው የምትገለበጠው? አልተናገረም። ትምህርትም አላስተማረም። የሰራችሁት ኃጢአት እንዲህ ነው አላለም። መፍትሄውንም አልተናገረም። አንድ አረፍተ ነገር ብቻ ነነዌ በ3 ቀን ትገለበጣለች። ይህንን ቃል ሰምተው የነነዌ ሰዎች ንስሐ ገቡ። አሁን እኔ አዲስ አበባ መሀል ላይ ከተማ ላይ አዲስ አበባ በ3 ቀን ትገለበጣለች ብል የአዲስ አበባ ሕዝብ ንስሐ ይገባል? ኧረ አንተኑ ይገልብጥል ምትሉ አይደል? ምን ታሟርታለህ? ለውጡን እያየህ ነው የሚባለው። ፖለቲካም ሊሆንብኝ ይችላል። በዚህ ስብከት ብቻ ንስሐ ገቡ። ለምንድን ነው? የነነዌ ሰዎች ያዩት ስብከቱን ሳይሆን ራሳቸውን ነው። እኛ ስብከት ነው የምናማርጠው። ከዛሬው መምህር የትናንቱ የተሻለ ነው ነው የምንለው። ልብ ላለው ሰው ግን ትገለበጣለች የሚለው ቃል ንስሐ ለመግባት በቂ ነው። ኧረ ቃልም አያስፈልግም። ለንስሐ ለተዘጋጁ ሰዎች እኮ የዶሮ ጩኸትም እኮ ንስሐ ሲያስገባ አይተናል። ጴጥሮስን ንስሐ እንዲገባ የቀሰቀሰው ምንድን ነው? የማን ድምፅ ነው? የዶሮ ድምፅ። ዶሮ ሲጮህ ሰምቶ ንስሐ ገባ። እኛ ስንት ዶሮ ሲጮህ ሰምተናል? ምዕመናን ዶሮ የተባሉ ሰባኪያን ናቸው። እኛ ዶሮ ሲጮህ የዶሮዎቹን አጫጫህ ቁጭ ብለን እናወዳድራለን። ጴጥሮስ ግን ንስሐ ገባ በአንድ ዶሮ ጮኸት። ምን አይነት የታደለ ሰባኪ ነው ዶሮ! በእውነት ያስቀናል እኮ። አንድ የጮሆ ንስሐ ማስገባት እንዴት ያለ ነው! ለነገሩ ዶሮ ከመጮሁ በፊት ምንድን ነው የሚያደርገው? አስተውላችሁ ከሆነ በጠዋት ይነሳና መጀመሪያ ክንፉን ምን ያደርጋል? ያራግፋል። ቆሻሻውን አራግፎ ነው የሚጮኸው። አሁን ዛሬ የምንጮህ ሰባኪያን ያልተሰማ ነው መጀመሪያ ያላራገፍ ነው አቧራ ላያችን ላይ ስላለ። ጴጥሮስ የዶሮን ጮኸት ሰምቶ ምርር ብሎ አለቀሰ ይላል። የጴጥሮስ ንስሐ የነነዌ ሰዎችን ንስሐ ለሁላችን ያድለን። የመጽናናት ዘመን እንዲመጣላችሁ ምን አድርጉ? እኔ ባለችን አጭር ሰዓት በእውነት 3 ቁም ነገሮች ነግሬያችሁ እወርዳለሁ። መቼስ ንስሐ ግቡ ይባላል። እንዴት እንግባ? ንስሐ መግባት ምንድን ነው? የምናገኘው ጥቅም ምንድን ነው? ስርዓቱስ እንዴት ነው የሚለውን በጥቂት ደቂቃዎች ይነግራቸዋል። የመጀመሪያው ምዕመናን ንስሐ የግዕዝ ቃል ነው። በአማርኛው ጸጸት ማለት ነው። ንስሐ ተጸጸተ፣ ንስሐ መጸጸት ማለት ነው። ስለዚህ ጸጸት ወደ መዳን የሚያደርስ ጸጸት፣ ቅዱስ ጳውሎስ እንዳለው ሰው በሆነ ባልሆነው ሊጸጸት ይችላል፣ ሊቆጭ ይችላል። ሰውን ወደ መንግሥተ ሰማያት የሚያደርሰው ነፍሱን የሚያድነው ግን ወደ መዳን የሚያደርሰው ንስሐ፣ ትክክለኛው ጸጸት አምላኬን እግዚአብሔርን በድያለሁ፣ አሳዝኘዋለሁ ብሎ ያዘነ እንደሆን ያ ለድህነት ይሆነዋል። ይህንን አይነቱን ንስሐ ለሁላችን ያድለን። እግዚአብሔር ንስሐን ይወዳል። ይገርማቸዋል። ጸጸትን ይወዳል። ይህንን የምታውቁት አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ በምድር ተመላልሶ ለመሰቀሉ አንዱ ምክንያት ራሱ ንስሐ ነው። ለምን ካላችሁ ከኛ በፊት አምላክነት ሽቶ ከክብሩ የተዋረደ የወደቀ መልአክ አለ፣ ሳጥናኤል ዲያብሎስ። ዲያብሎስ አምላክ መሆን ፈልጎ ከሰማይ ወደ ምድር ወደቀ።
ከዚያ በኋላ ደግሞ እኛን አሳሳተን፣ እኛም አምላክ መሆን ፈልገን ወደቅን። ሁለታችንም የሰራነው ኃጢአት አንድ አይነት ነው። ሰይጣንም የፈለገው አምላክ መሆን ነው፣ እኛም የሞከርነው አምላክ ለመሆን ነው። ታዲያ እኛን ከሰማይ ወደ ምድር ወርዶ ተሰቅሎ ሞቶ ሰው ሆኖ ያዳነን እግዚአብሔር ለምንድን ነው ሰይጣንን ወርዶ ተወልዶ ያላዳነው ወይ መልአክ ሆኖ ያላዳነው ካላችሁ፣ አዳም ንስሐ ገብቷል፣ ሰይጣን ግን ንስሐ አልገባም። አያችሁ፣ ንስሐ ብቸኛ ምክንያት ነች ለአምላክ ሰው መሆን። ሰይጣንን ያላዳነው እኛን ያዳነን ንስሐን የምታህል ትልቅ ኃይል ስላለች ነው። ንስሐ አምላክን ሰው እስከ ማድረግ ድረስ ኃይል ያላት ነው። ተመልከቱ፣ እግዚአብሔር ንስሐ እንድንገባ እንድንጸጸት ይፈልጋል። ኃጢአት ሰርቻለሁ። እንግዲህ ሰው በቀን ውስጥ ኃጢአት ሳይሰራ አይውልም። ምእመናን፣ አሁን የምንማረው ንስሐ እንድትገቡ ነው፣ ለጠቅላላ እውቀት አይደለም። በእውነት በዛሬው ትምህርት አንድ ሰው ንስሐ ከገባ ራሱ ትልቅ ውጤት ነው። እዚህ መካከል ካላችሁ አንድ ሰው ንስሐ ከገባ እግዚአብሔር ንስሐን ይፈልጋል። ከኛ መካከል ኃጢአት የሌለበት አንድም ሰው የለም። በቀን ውስጥ ኃጢአት ሳንሰራ አንውልም። በግብር እንሰራለን፣ እንሰርቃለን፣ እናመነዝራለን፣ እንዘሙታለን፣ እንገድላለን። ይሄ በግልጽ የሚሰሩ የግብር ኃጢአቶች ናቸው። ሰው በስራ ኃጢአት ባይሰራ ደግሞ በአንደበቱ ብዙ ኃጢአት ይሰራል። በቀን ውስጥ እስቲ ዛሬ ምን ስናወራ ነው ያልነው? ስንት ክፉ ነገር ተናገርን? ስንት ክፉ ነገር ካፋችን ወጣ? እንሳደባለን፣ እንዋሻለን፣ እናማለን። አንዳንድ ሰው እንደውም ሐሜት አያድርግብኝ እንጂ ብሎ ያማል። ይሄ ራሱ ሐሜት ነው አይደለም? እጅ ታጥቦ የሚሰራ ኃጢአት አለ። ልክ እንደ ጲላጦስ ከደሙ ንጹሕ ነኝ እንዳለው። ማን ንጹሕ ነው አለው? ራሱ ነው ንጹሕ ነኝ አለ። ጲላጦስ ንጹሕ ነኝ አለ፣ እኛ ግን አልለቀቅነውም። በጴንጤላዊው በጲላጦስ ዘመን እርሱ መከራን ምን አለ? አንተ ንጹሕ ነኝ ስላልክ ማን ይለቃል? ይኸው በየቀኑ በጸለይም ቁጥር በጲላጦስ ዘመን እንላል። እና አንዳንድ ሰው ኃጢአት ሲሰራ ራሱን ነፃ ለማድረግ እንደው ዋሸሽ አትበኝ እንጂ አማህ አትበለኝ እንጂ ብሎ የሚሰራ ኃጢአት አለ። በቀን ውስጥ በአንደበታችን ብዙ ኃጢአት እንሰራለን። ከቃል ብዛት ኃጢአት ሳይኖር አይቀርም ይላል። ብዙ በመናገር የሚመጣ ኃጢአት አለ። ምንም ባንናገርስ ደግሞ እንዲያው ዝም ብለን ብንውል በሐሳባችን የማንሰራው አይነት ኃጢአት የለም። የማናወጣው የማናወርደው፣ ለመስራት የምናፍረውን፣ ለመናገር የምናፍረውን አማርጠን ኃጢአት እንሰራለን በሐሳባችን። አለማሰብ አይቻልማ። ሰው ያለ ጽራት ያለ ማስታጎል ሐሳብ ሲያስብ ነው የሚውለው። ሐሳባችን ውስጥ ብዙ ኃጢአት አለ። ቅዱስ እንጦንስ ምን አለ? የሐሳብ ኃጢአትን ጨርሶ ማጥፋት ይቻላል ያሉት፣ አይቻልም፣ ግን መቃወም ይቻላል አለ። ወፎች በላይ ላይ እንዳይበሩ ማድረግ አትችልም፣ ግን ላይ ጎጆ እንዳይሰሩ ማድረግ ይቻላል አይቻልም? ይቻላል። ስለ የሐሳብ ኃጢአትም ወደ ግብር እንዳያድግ ወደ ስራ እንዳያድግ መቃወም ትችላለህ፣ ጨርሶ አለማሰብ ግን አትችልም። ስለዚህ በቀን ውስጥ በሐልዮ በነቢብ በገቢር በማሰብ በመናገር በግብር ብዙ ኃጢአት እንሰራለን። ይህን ኃጢአት ሰርቻለሁ አምላኬን አሳዝኘዋለሁ ስንል ይሄ ንስሐ ይባላል። ይህንን ንስሐ ለሁላችን ይስጠን። ንስሐችንን ግን በምንድን ነው የምንገልጸው? የመጀመሪያው ጸጸት ነው እንዳልኳቸው። መጀመሪያ ኃጢአትን መጥላት አለብህ። ዝም ብሎ መናዘዝ አይደለም። አሁን ለካህን መጥተህ ስለተናገርክ ውስጥ ኃጢአቱን ካልጠላው ሙሉ ንስሐ ሊሆን አይችልም። ስለዚህ ሁለተኛው ሂደት መናዘዝ ነው፣ ኃጢአታችንን መናገር። ኃጢአታችንን እንድንናገር እግዚአብሔር ይፈልጋል። በመጽሐፍ ቅዱስ ይህንን የምታዩት መቼስ የፈረደባቸው የመጀመሪያዎቹን ኃጢአተኞች ላስታውሳችሁ፣ አዳምና ሔዋን። የአዳምና ሔዋን ኃጢአት ምንድን ነው? አትብሉ የተባሉትን ዕፀ በለስ ምን አሉ? መቼስ ፈርዶባቸዋል። አሁን አዳምና ሔዋን ከሰሩት የእኛ ኃጢአት ይበልጣል አይበልጥም? እነሱ ቅጠሉን የበሉት፣ እኛ ቅርንጫፉን፣ ግንዱን ሁሉ ስሩን ሁሉ ቀቅለን በልተናል እኮ። ግን መቼስ የተጻፈው የነሱ ስለሆነ እስቲ በእነሱ እንማርባቸው። አዳምና ሔዋን ዕፀ በለስን በሉ። አምላክ ለመሆን የሚችሉ ሁሉን ማወቅ የሚችሉ መስሏቸው በምክረ ከይሲ በሰይጣን ምክር ዕፀ በለስን በሉ። እንኳን አምላክ ሊሆኑ እንኳን አዲስ ነገር ሊያገኙ የነበራቸውንም አጡ። ጸጋ ክብራቸው ተገፈፈ፣ ባህሪያቸው ጎሰቆለ። ይህን ጊዜ እግዚአብሔር ይገርማቸዋል፣ እስከ ማታ ድረስ ጠበቀ። አዳም ወደ እግዚአብሔር አልመለስ አለ፣ ጠፋ። አዳም ተሸሸገ፣ ጫካ ውስጥ ገብቶ በዛፎች መካከል እርቃኑን ሆኖ ተሸፈነ። ይህን ጊዜ አዳም ሲቆይበት እግዚአብሔር ጠብቆ መጨረሻ ላይ እግዚአብሔር ፍለጋ ወጣ። ተመልከቱ፣ ተቆጡ፣ ኃጢአትን አታድርጉ፣ በቁጣችሁ መሃል ፀሐይ አይግባ ይላል። እግዚአብሔር እስከ ማታ ጠበቀ።
ፀሐይ ሊገባ ሲል እግዚአብሔር አዳምን ፍለጋ መጣ። አዳም አዳም ሆይ ወዴት ነህ አለው ይላል። አዳም አዳም ሆይ ወዴት ነህ? ሁላችሁም ስማችሁን ቀይራችሁ ይህንን ቃል በሉት። መጽሐፍ ቅዱስ የተጻፈው ለአዳም ይመስላችኋል? ኦሪት ዘፍጥረት ሲጻፍ እኮ አዳም ሞቷል። የለም አዳም አዳም ሆይ ወዴት ነህ ያለው እኔና እናንተን ነው። እግዚአብሔር ሁላችንን ይፈልጋል። መጽሐፍ ቅዱስ ውስጥ እኮ ስማችን ተቀይሮ ነው እንጂ ሁላችንም ታሪክ ተጽፏል። ሌባውም እሱን የሚመስል ሌባ ያገኛል። ዘማዊውም እሱን የሚመስል ዘማዊ ዘማ ያገኛል። እንደ አዳም የጠፋነውም ሁላችንም አዳምን ሲፈልግ እግዚአብሔር እኛን እየፈለገ ነው። እሱን የፈለገ አምላክ ሁላችንን ይፈልጋል። አዳም አዳም ሆይ ወዴት ነህ አለው። አዳምን ምን አለ? ጌታ ሆይ ራቁቴን ስለሆንኩኝ ፈራሁ ተሸሸኩም አለ። ምንን ስለሆንኩ ፈራው? አሁን አዳም ኃጢአቱን ተናገረ አልተናገረም? አልተናገረም። ራቁቴን ስለሆንኩኝ ፈራሁ ነው ያለው። የአዳም ኃጢአቱ ራቁት መሆን ነው እንዴ? ምን መብላት ነው? ዕፀ በለስን ስለበላሁ አላለም። ራቁቴን ስለሆንኩኝ ፈራሁ አለ። አዳም ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ነው ያወራው። ራቁቴን ሆንኩኝ። ይሄ ማለት ምን መሰለህ? አንዳንድ ሰው አሁን ንስሐ አባቱ ጋር ይመጣና አባቴ ይሄ መጠጥ እኮ ጤና አሳጣኝ ይላል። ተመልከ፣ ኃጢአቱን ትቶ ኃጢአቱ ያመጣበትን ችግር ሰካራም ነኝ ነው የሚባለው በቀጥታ እንጂ መጠጥ ጤና አሳጣኝ አይባል። ራቁቴን ስለሆንኩኝ ፈራው ተሸሸኩም አለ። እግዚአብሔር ደግሞ ጠየቀው፣ ራቁትህን መሆንህን በምን አወቃለሁ? በምን አወቅ? አትብላ ካልኩ ዛፍ በላህን አለው። ልብ አድርጉ ምዕመናን፣ እግዚአብሔር አሁን ዕፀ በለስን አዳም መብላት አለመብላቱን ያውቃል አያውቅ? ያው ገና ሳይፈጥረው ያውቃል። ቅድመ ይፍጥሮ ለአዳም ያምር ግብሮ። አዳም ሳያውቀው ስራውን ያውቃል። ግን ጠየቀው። ለምንድን ነው የሚጠይቀው? እግዚአብሔር ኃጢአታችንን በአንደበታችን እንድንናዘዝ ይፈልጋል። በምን አወቅህ ራቁትህን መሆንህን? አትብላ ካልኩ ዛፍ በላህ ወይ አለው እግዚአብሔር። አዳም መለሰ፣ ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አሁን ተናገረ አልተናገረ? አምጦ አዳም ኃጢአቱን ተናዘዘ። ግን ኃጢአቱን መናዘዝ ብቻ ሳይሆን ክስ ጨመረበት። ማንን የከሰሰው? ሔዋንን። አንደኛ ተከሳሽ ሔዋን ነች። ሁለተኛ ተከሳሽ ክብር ይግባውና እግዚአብሔር ነው። ረዳት ትሁንህ ብለህ ምን ያልከኝ አንተ? እሷን ባሰጠኝ እሷን ማሰጠኝም እኔም አልበላም። ስለዚህ ሁለተኛው ተከሳሽ ማን ነው? እግዚአብሔር። አያችሁ፣ ሰው ለኃጢአቱ በሰው ያመካኛል። እገሌ ገፋፍቶኝ፣ እገሊት ገፋፍታኝ፣ እንዲናርግ ብሎኝ፣ እንዲናርግ ብላኝ ይላል። ሁለተኛው እግዚአብሔርን ይከሳል። አምላኬ ለምን ተወኝ ይላሉ እኮ አንዳንድ ሰዎች የፈለጉትን ኃጢአት ሰርተው። እንዲህ ሲሆን ለምን ዝም ይላል ይላሉ፣ ወደው የሰሩትን ኃጢአት። እግዚአብሔር ረዳት ትሁን ብለህ የሰጠኝ ሴት አለው። በእውነት አዳም እኮ ሔዋን የተሰጠችው ቀን ምንድን ነው ያለው? ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ። አሁን ፍቅሩ ሲያልቅ ደግሞ የሰጠኸኝ ሴት አለ። የሰጠኸኝ ሴት አለ። አንዳንዴ እግዚአብሔርን ሰጠን ብለን ደስ ብለን የተቀበልነውን ነገር ስንቆይ ደግሞ ጣልክብኝ፣ ምን ነው ምን አረኩ እንላለን። እግዚአብሔር ቀጠለ፣ ሔዋንን ጠየቃት። ምን አላት? ለምን ዕፀ በለስን ሰጠሽው እንዲበላ አላለም። የአዳምን ወሬ ይዞ ሔዋን ላይ አልጮኸም እግዚአብሔር። ሁሉም ሰው የራሱን ታሪክ እንዲናገር እድል የሚሰጥ አምላክ ነው። ስለዚህ ወደ ሔዋን ዞረና ያደረግሽው ምንድን ነው አላት። እባብ አሳተኝና በላው አለች። ማን አሳተኝ? አሁን አያችሁ፣ ይሄ የአዳምና የሔዋን ጸባይ እስካሁን አልተቀየረም። እኛም እንደዛ ነን እኮ። በሰው እናመካኛለን፣ በእግዚአብሔር እናመካኛለን፣ ሶስተኛ በእባብ እናመካኛለን። አሁን እባብ ማን ነው? ዲያብሎስ ነው። ሰይጣን አሳሳተኝ እንላለን እኮ ኃጢአት ሰርተን ሰይጣን አሳሳ። አሁን ሰይጣን አያሳስትም ማለት አይደለም፣ ግን አሁን በዚህ ዘመን እውነት እንደው ሰይጣን ራሱ ያስፈልገናል ለኛ ለምንሰራው ኃጢአት። ራሳችን እንችለናል እኮ ተደራጅተን በደንብ ኃጢአት በደንብ እኮ እየሰራን ነው። እዚህ ዜና አበው ላይ እንደሚገርም ታሪክ አንብቤያለሁ። አንድ አባት ገና ከመነኮሳ 10 ዓመቱ የሆነ መነኩሴ ወጣት መነኮስ ይመጣና ያማክራቸዋል። አባቴ ይላቸዋል። አቤት እንዴት ነህ ይሉታል። ከመነኮስ 10 ዓመቴ ነው እና የሰይጣንን ፈተና አልቻልኩትም ይላል። አይዞ እንዲያርግ ብለው መክረው ጸሎት ሰጥተው አሰናበቱትኝ አባት። ይሄ መነኩሴ ልክ እንደወጣ ሰይጣን ገባኝ አባት ጋር። ሰይጣን ገባና ምን አለ መሰላችሁ? በሕያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ።
10 ዓመት የፈተነኝ ማን ነው ያለው? ሰይጣን አቆም ጭራሽ አድራሻው። አሁን በዚህ ዘመን እኛ ሰይጣንም አላስፈለገንም እኮ። ሰይጣን ራሱ ሳይታዘብ ይቀራል። ትውልድ ተክቻለሁ ይላል እኮ አይደል? አዎ ከኔ የተሻለ ክፉ የሚሰሩ ሰዎች። ለማንኛውም ሰበብ እንደማያድን የምታውቁት በአዳም በሔዋን ነው። ግን የሁሉ ጥያቄ ለምንድን ነው እግዚአብሔር የሚጠይቀው? ኃጢአታችንን እንድንናገር እግዚአብሔር ይፈልጋል አይፈልግም? ይፈልጋል። ሁለተኛው ምዕመናን፣ ለማን ነው ኃጢአታችንን የምንናዘዘው? ኃጢአታችንን የምንናገረው ለማን ነው? እግዚአብሔር ለማን እንድንናገር ነው የሚፈልገው? መጽሐፍ ቅዱስ ምን ይላል? አንዳንድ ሰዎች ለካህናት ስንናዘዝ ለምን ለካህናት በቀጥታ ለእግዚአብሔር ለምን አትናዘዙም ይላል። አሁን እንደው ጀብዱ የሰራ ይመስል አሁን እንደው በቀጥታ ለእግዚአብሔር ደህና ነገር የሰራህ መሰለህ እንዴ? እንደው ሲሆን ለሰው ይደረግልኝ ነበር መባል ያለበት አይደል? እንደ ኃጢአተኛ ኧረ ይቅርብን፣ እሱ ፊት እንዴት እንቆማለን? ባይሆን እንደኛው ለሚበድሉ ለካህናት እንናገር እንጂ ነበር ወጉ። ግን አንዳንድ ሰው ለምን ለካህናት እንናገራለን ይላል። ለማንኛውም ምዕመናን፣ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሰው ኃጢአቱን የሚናዘዘው 3 ጊዜ ነው። ስንት ጊዜ? 3 ጊዜ። የመጀመሪያው ለራሱ ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክ ተጽፏል። ብታነቡት ልጁ ኃጢአት ከሰራ በኋላ ከአባቱ ተለይቶ ጠፍቶ ልቡ ተመለሰ ይላል። ተጸጸተ። ሲጸጸት ቁጭ ብሎ ምን አለ መሰላችሁ? ወደ አባቴ እሄዳለሁ እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅህ ተብዬ ልጠራ አይገባኝም፣ ከባሪያዎችህ አንዱ አድርገኝ እለዋለሁ አለ ይላል። ይህንን ኃጢአቱን የተናዘዘው ለማን ነው? ለራሱ። መጀመሪያ ቁጭ ብላችሁ ካህን ፊት መጥቶ ከመደናበር ቁጭ ብላችሁ ኃጢአታችሁን መርምሩ ውስጥ ምንድን ነው የሰራሁት ክፉ ነገር? 10ቱ ትእዛዛትን 6ቱ ቃላተ ወንጌልን ቁጭ አርጋችሁ መነጽር አርጋችሁ የቱን ሕግ ጣስኩኝ? አድርግ ከተባለው የቱን አላደረግኩም? አታድርግ ከተባለው የቱን አደረግኩ ብሎ ራስን መመርመር ያስፈልጋል። ቅዱስ ባስልዮስ በዚህ በውዳሴ አምላክ በተባለ መጽሐፍ ላይ የተናገረዋል። ማር ይስሐቅ ይቅርታ፣ ምን ይላል? ነፍሴ ሆይ ዛሬ ምን ስትሰሪ ነው የዋልሽው ይላል። ምዕመናን፣ አሁን ዛሬ እዚህ ጉባኤ ከመምጣታችሁ በፊት የት ነው የዋላችሁት? ምን ስትሰሩ ነው የዋላችሁት? በስጋ ተማሪው ሲማር ነው፣ ነጋዴው ሲነግድ ነው፣ አስተማሪው ሲያስተምር ነው። በስጋ በነፍሳችን ዛሬ ምን ስንሰራ ነው የዋልነው? እስቲ ጽድቅን የሰራ ነው ኃጢአትን የሰራ ነው? እስቲ የዛሬዋን ቀን እግዚአብሔር ሳያት እንዴት አይነት ቀን ሆና ነው የዋለችው ዛሬ? ቅዱስ ማር ይስሐቅ ምን ይላል? ነፍሴ ሆይ ዛሬ የት ነው የዋልሽው? በየትኛው እርሻ ነው የዋልሽው? በሰይጣን እርሻ ነው ወይስ በእግዚአብሔር እርሻ ይላል። ማንን ደስ አሰኘሽ? ለማን ስትደክሚ ነው የዋልሽው? ነፍሴ ዋጋ የሚሰጥሽ በዛሬው ውሎሽ ደስ ብሎት የሚሸልምሽ ማን ነው? ሰይጣን ነው ወይስ እግዚአብሔር ነው ይላል። በዛሬው ቀናችን ደስ ያለው ማን ነው? ሰይጣንን ያስደሰት ነው እግዚአብሔርን? እንዲህ ብሎ መመርመር ያስፈልጋል። ካህን ፊት ቀርቦ ከመደናበር ማለት የመጀመሪያ ኑዛዜው ለራሳችን ነው። ሁለተኛ ምዕመናን፣ ለካህናት እንናዘዛለን። ለካህናት ስንናዘዝ ሶስተኛውንም እየተናዘዝን ነው። ሶስተኛው ለእግዚአብሔር ነው። ካህናት የእግዚአብሔር ዓይኖች ናቸው። አዕይንተ እግዚአብሔር ይላቸዋል ቅዱስ አትናቴዎስ በቅዳሴ። ካህን ፊት መናገር ማለት እግዚአብሔር ዓይን ፊት ቁጭ ብሎ መናገር ማለት ነው። እኔ 3 ጥቅሶች ልስጣችሁ ከኦሪት መጽሐፍት መካከል መጽሐፈ ኢያሱ ወልደ ነዌ ምዕራፍ 7 ከቁጥር 7 ቀላል ነው። ኢያሱ ምዕራፍ 7 ከቁጥር ስንት? 7 ላይ ኢያሱ አካን ለተባለ ሰው የተናገረው አንድ ቃል አለ። ጠራውና ከፊቱ አቁሞ ኃጢአት የሰራ ሰው ነው አካን። ስርቆት የሰረቀ ወንጀል የሰራ ሰው ነው። አቆመውና ከፊቱ ልጄ ሆይ አለው። እስኪ በሉ ልጄ ሆይ ያደረግከውን ንገረኝ፣ ለእግዚአብሔር ተናዘዝ። ለማን ተናዘዝ? ለማን ንገረኝ? ለኔ። ኢያሱ እኮ ነው፣ አያችሁ፣ ሌዋዊ ነው ኢያሱ፣ ካህን ነው። ያደረግከውን ንገረኝ፣ ለማን ተናዘዝ? ለኢያሱ መናገር ለማን መናዘዝ ነው? ለእግዚአብሔር መናዘዝ። ሁለተኛ ጥቅስ የሐዋርያት ሥራ ምዕራፍ 19 ቁጥር 19። ይህም ቀላል ነው ለመያዝ። ሐዋርያት ሥራ 19 ላይ ያመኑት ሁሉ በሐዋርያት ፊት እየመጡ ኃጢአታቸውን ይናዘዙ ነበር ይላል።
የሐዲስ ኪዳን ካህናት ናቸው ሐዋርያት። በእነሱ ፊት ኃጢአታቸውን ይናዘዙ ነበር። ነገር በሶስት ይጸናል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 23 ላይ ጌታ ለሐዋርያቱ ስልጣንን ሰጣቸው። ምን ሲል? ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። ስለዚህ ለአባቶቻችን ለካህናት ተናግረን የኃጢአት ይቅርታ እንድናገኝ የማን ፈቃድ ነው ማለት ነው? የእግዚአብሔር ፈቃድ። አሁን ችግሩ ምን መሰላችሁ? ሰይጣን አሁን ልክ በቄስ እዚህ መሃል ንስሐ አባት የሌለው ሰው የለም። የሌላችሁ ካላችሁ ዛሬ ያዙ እና መቼስ ካህን ሆኖ የገንዘብ ፍቅር ያለበት ሊኖር ይችላል አይችልም? ይችላል። ከመጀመሪያዎቹ ካህናት ከ12 ሐዋርያት መካከል ጌታውን አሳልፎ የሸጠው ይሁዳ ምን ስለሚወድ ነበረ? ገንዘብ ስለሚወድ፣ ሌባ ስለነበረ ነው ይላል ዮሐንስ ወንጌል። በጣም ይገርማል። እኔ በእውነት ይሁዳ ሌባ ነበረ። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ አደረገው? እስቲ ልንገራችሁ። አሁን እኛ ብንሆን ዘበኛ ስንቀጥር ሌባ እንደሆነ የምናውቀውን ሰው ዘበኛ አድርገን እንቀጥራለን? ትቀጥራላችሁ? አረ ተዉት። ሌቦች ራሳቸው ሌቦች፣ ዘርፈው የሚተዳደሩ ሌቦች ዘበኛ ሲቀጥሩ የሚቀጥሩት ሌባ ሰው ነው ወይስ ታማኝ ሰው? እነሱ ምንድን ናቸው? ግን ታማኝ ሰው ፈልጉልኝ ብለው ይቀጥራሉ። ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው? ቤተ ክርስቲያን ሙዳየ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት። ሌባ አየን ብላችሁ እንዳትበረግጉን። እና እኚህ ካህን በጣም ፍቅረ ነዋይ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባቱ ነኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባቱ ነው ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልግሃለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ መጽሐፈ መሳፍንት ላይ። ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ ገበሬ። ሂድና የካህኑን መሬት ረሳል። ይህ ገበሬ ሄዶ ይገርማቸዋል፣ የቄሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባትህ መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በል ሂድና ለእኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው በእርሶ መሬት ላይ። እርሳቸው መሬት ላይ ነው የተገኘው፣ ወርቁ የሚገባው ለእሳቸው ነው አለ። ይህ ታማኝ ገበሬ እሺ ብሎ ወደ ካህኑ ሄደና እርሶ መሬት ላይ እኮ ወርቅ አገኘው አላቸው። ክው ብለው ደነገጡ፣ ደስ አላቸው። አላወቁም እዛ ወርቅ እንዳለ። የታረከው ታዲያ አሉ። እዚያው ቀብሬዋለሁ አለ። በጣም ጥሩ፣ ማታ እንገናኝና ወርቁን ታሳየኛለህ፣ ግማሹን ላንተ አካፍልሃለሁ አሉ። ከኔ ጋር ናችሁ ምዕመናን? እሺ ያለ ይሄ ገበሬ ሄደ። አሁን እስኪመሽ ድረስ እኚህ ካህን ቁጭ ብለው ሲያስቡ ምን ያህሉን አካፍልሃለሁ ነው ያሉት? ምን ነክቶኝ ነው ግን አሉ። እንደው እኔ እኮ ዝም ብሎ ያፌ አያርፍም አሉ። በእኔ መሬት ላይ የተገኘ ወርቅ አሁን ግማሹን ለሱ እንደው ሩቡን እንኳ ብለው ምን አለ እንዲህ ያሉ ሲከነከኑ ሰይጣን በልባቸው ገባ። በቃ ይህን ሰውዬ ገለዋለሁ ብለው ወሰኑ። ከዛ ሄደ መጣ። በሰዓቱ ቦታው ላይ ወሰዳቸው። ወርቁን አውጥቶ ሲሰጣቸው ሳያስበው ከጀርባው መጥተው ገደሉት። ከዛ ግራ ቀኝ አይተው ማንም የለም ብለው ልክ ሙሴ እንዳደረገው ወስደው ወራጅ ወንዝ ላይ ጎርፍ ላይ ጣሉት። ከዛ ወደ ቤታቸው ገቡ። የወርቁን መገኘት ማንም ሰው አልሰማም ብለው ነው። የሰማ ሰው አለ የለም? ማን የሰማው? ባለጸጋው ሰውዬ ቢጠብቅ ያ ገበሬ አይመጣም።
ከዛ በማግስቱ ጠዋት ሄዶ እዛ እርሻ ቦታ ላይ ሲፈልገው የደም ምልክት አየ። በጣም አዘነ። እኚህ ሰው ይህንን ገበሬ ገለውታል ማለት ነው አለ። እሳቸውን እግዚአብሔር ይፍረድባቸው። እኔ ግን አለ ከዛሬ ጀምሮ ቤተ ክርስቲያንም አልሄድ፣ መስቀልም አልሳለም፣ ስጋው ደግሞ ምንም አልቀበልም አለ። እንደዚህ አይነት ንግግር ሰምታችሁ አታውቁ? ታውቃላችሁ? አታውቁ? እኔ እንደው ሞታለሁ እንጂ የአባ ገሌን መስቀል አልሳለም የሚሉ ሰዎች። መስቀሉ የማን ነው? የክርስቶስ ነው። የክርስቶስ መስቀል አይደለም ኃጢአተኛ ካህን ዲያብሎስ ቢይዘው ራሱ ይረክሳል። ችሎ አይዘውም እንጂ አይረክስም። እና የሰውዬ ከቤተ ክርስቲያን ቀረ ካህኑ እንዲያረገ ብሎ። በኋላ ቅን ሰው ስለነበር እግዚአብሔር ህልም አሳየው። ምንድን ያሳየው? ሌሊት ተኝቶ በህልሙ እልም ባለ ጭው ባለ በረሃ ላይ ብቻውን ሲሄድ ያያል። አሸዋ ነው። ከላይ ፀሐይ ይመታዋል፣ ከታች አሸዋው ግሏል፣ እግሩን ያቃጥለዋል። ባዶ እግሩን ነው። ውሃ ጥም ጉሮሮውን ያሰቃየዋል፣ ደርቋል ጉሮሮ። እና እየተሰቃየ እያለ የፏፏቴ ድምፅ ሰማ። ኮለል ብሎ የሚፈስ ውሃ ሰማ። አስቡት፣ ጠምቷችሁ የውሃ ድምፅ ስትሰሙ። ስለዚህ የውሃውን ድምፅ ተከትሎ ሲሄድ እውነትም ንጹህ ውሃ ኮለል ብሎ እየፈሰሰ ነው። እጁን ሰዶ ሊጠጣ ሲል ግን ውሃው ራቀው፣ አይደርስበት። ሞከረ፣ ተሳበ፣ አልቻለም። በኋላ አንድ ሰውዬ መጥቶ በንጹህ የወርቅ ጽዋ፣ ንጹህ በሆነ የወርቅ ጽዋ ከዛ ውሃ ቀድቶ እንካጠጣ። ውሃው ንጹህ ነው፣ ጽዋውም የወርቅ ነው፣ ንጹህ ነው። ሰውየው ግን ከራስ ፀጉሩ እስከ እግር ጥፍሩ ቁስለኛ ነው። እጁም የቆሳሰለ ነው። የሚያስፈራ ቁስል አለበት። ግን ውሃው ንጹህ ነው። የሰውየውን ቁስል አየ፣ ተጸየፈ። ግን ውሃው ጠምቶታል። አይ ሰውየው ቢቆስልም ውሃው ንጹህ ነው፣ ምን ቸገረኝ ብሎ ያንን ጽዋ ሊጠጣ አፉን ሲከፍት ከእንቅልፉ ነቃ። ያ ንጹህ ውሃ የተባለ የህይወት ውሃ እኔ ነኝ ያለ የክርስቶስ ሥጋና ደም ነው። የቆሰለው ሰውዬ ኃጢአተኛው ካህን ነው። በኃጢአት ምክንያት የቆሰለ ኃጢአት ያቆሰለችው የክርስቶስ ሥጋና ደም ግን ንጹህ ነው። በእኛ በኃጢአተኞቹ እጅ ብትቀበሉት የእኛ ኃጢአት የክርስቶስን ሥጋና ደም ንጽህና ሊያሳድፈው ይችላል? አይችልም። ይህ ሰውዬ የትምህርት ሆኖት ከዛ በኋላ ወደ ቤተ ክርስቲያን ተመለሰ። ሁላችንን ይመልሰን። ሰይጣን ሆን ብሎ ከሥጋው ደሙ ሊያርቅ ሲፈልግ የካህን ክፉ ወሬ ነው የሚያሰማው። አሁን በዚህ በሶሻል ሚዲያ ዘመን ደግሞ ከቅዱስ ፓትርያርኩ አንስቶ ብፁዓን ሊቃነ ጳጳሳትም መዘርጠጥ፣ ስለ ቤተ ክርስቲያን ሰዎች ክፉ መስማት እኮ አዲስ ነገር አለ። የኔ አይነቱ ሰባኪ ይነሳና ከቅዱስነታቸው ጀምሮ ጳጳሳቱን አባቶችን ሙልጭ አርጎ ተሳድቦ ወስብሐት ለእግዚአብሔር ይላል። እናንተ ትገቡና ቃለ ሕይወት ያሰማልን ትሉታላችሁ። በጣም ያሳዝናል። የካህን ክፉ ነገር ጥሩ ነገር፣ ጥሩ ካህን ቢኖር ዝናው አይሰማም። ክፉ ካህን ካለ ግን ዓለምን ያዳርሳል። እዚህ የሉቃስ ወንጌል ምዕራፍ 1 ላይ ዘካርያስ ቤተ መቅደስ ውስጥ እያጠነ እያለ የማይጠንት ሰሞነኛ ሆኖ እያጠነ እያለ ሊቀ መላእክት ቅዱስ ገብርኤል ከመሰዊያው በስተቀኝ ተገለጠለት ይላል። ሚስት ኤልሳቤጥ ትወልዳለች አለው። እንዴት ይሆናል አለ፣ ተጠራጠረ። ይሄ እስከሚፈጸም ድረስ ዲዳ ትሆናለህ አለው። ምን ትሆናለህ? ከዚያስ ዘካርያስ ከቤተ መቅደስ ዲዳ ሆኖ ወጣ። ህዝቡም ይላል፣ በጣም የሚገርም ጥቅስ ልነግራችሁ ነው። ህዝቡም ዲዳ ሆኖ ሲወጣ ራእይ እንዳየ አስተዋሉ ይላል። ምን እንዳየ አስተዋሉ? አሁን እዚህ ቤተ ክርስቲያን እሑድ ቀን አስቀድሰን የቀደሱት ቄስ አቁርበውን ገብተው ሲወጡ ያሰናብቱናል ብለን ስንጠብቅ ከመቅደስ ሲወጡ ዲዳ ሆነው ቢወጡ ራእይ አይተው ይሆናል ትላላችሁ? እግዚአብሔር ስራውን ሰራ፣ ዋጋቸውን ሰጣቸው ነው ምንለው አይደለ? አቤት ይፈርዳል እኮ እሱ ነው ምንለው። እንደው ጥሩ ካህን ቢሆኑ እንኳን እንዴት እንዲሆኑ አንልም። ሲያስመስሉ ነው ለካ ነው ምንለው። ተመልከቱ፣ ሰይጣን ከንስሐ ሊያርቅ ሲፈልግ ከካህን ያጣላል። በሚመጣው ዓመት የሚያብድ ሰው ዘንድሮ ሱሪውን ዝቅ ዝቅ ያደርጋል ይባላል። ከንስሐ የሚርቅ ሰው ዘንድሮ ካህን መሳደብ ይጀምራል። መስቀል መሳለም ያስጣላዋል። የሰማይ መንገድን ነው እየዘጋ ያለው። ካህኑ ምን ትጎደዋል?
እንደዚህ ከማድረግ እግዚአብሔር በቸርነቱ ይሰውራል። ስለዚህ ኃጢአታችንን ለካህናት እንድንናዘዝ የማን ፈቃድ ነው? ሁለት ነገር ነግሬያቸው አበቃለሁ። እንግዲህ ለማን እንደምንናዘዝ ነግሬያቸዋል። እንዴት እንናዘዝ የሚለውን ልንገራችሁ እናበቃለሁ። ኃጢአታችንን ዘርዝረን ነው መናዘዝ ያለው። ጠቢቡ ሰሎሞን ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ከእግዚአብሔር ምሕረት ያገኛል ይላል። ኃጢአታችንን በደንብ አድርገን ነው መናዘዝ ያለብን። ኑዛዜ ማለት የሚገርማችሁ ግዕዙ እንደውም ናዘዛ አረጋጋ ነው። ኑዛዜ መረጋጋት ነው። አንድ ሰው ኃጢአቱን በደንብ ከተናዘዘ እረፍት ያገኛል፣ መረጋጋት፣ ሰላም ያገኛል። አድበስብሶ ከተናዘዘ ከደበቀ ደግሞ በሽታውን የደበቀ ምን የለውም መዳን። ኃጢአታችንን ስንገልጠው አሁን የሰራነውን ኃጢአት ከልጅነት እስከ እውቀት እስካሁን የሰራነውን ካህኑ ፊት ቀርበን፣ ካህኑ ምስክር ነው፣ የምንናዘዘው ለእግዚአብሔር ነው። ካህኑም ሰምቶ ከኃጢአት ማሰሪያ ማን ይፍታህ ነው የሚለው። ስለዚህ እግዚአብሔርንም ይሰማን፣ እግዚአብሔርንም ይፈታል። ፍቱ እኮ ብሏቸዋል። እነሱ ግን አሳልፈው ለእግዚአብሔር መልሰው እግዚአብሔር ይፍታ ይላል። ፍቱ ብሏቸው ሳለ በትህትና ማለት የሰጣቸውን ይሰጡታል መልሱ። ስልጣን የሱ ስለሆነ ተመልከቱ። ስለዚህ ካህን ፊት መተን ስንናዘዝ እረፍት፣ ሰላም እናገኛለን። ኃጢአትን ስትደብቀው ደግሞ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድነው ካላችሁ፣ በመጀመሪያ ስራ መፍታት ነው። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉ። ዳዊትም አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያም ማናት አለ። የኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት? መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙትን ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ጉድ ነው እንግዲህ፣ እግዚአብሔር ያሳያችሁ። ንጉሥ የወታደር ሚስት ቀምቶ፣ ዳዊትን ያህል ንጉሥ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው አይደለም። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመጡልኛል። ኦርዮ ተልኮ መጣ። ንጉሱ ፊት ቀረበ፣ ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ አለው። እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነዋል። በልሽ ወደ ቤት ግባና አረፍ በል አለው። ዓላማው ምንድን ነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል፣ የእሱ ነው እንዲባል ግባና ተኛ አለው። ምግብ አስይዞ ላከው ይላል። ከቤተ መንግስት ምግብ። የቤተ መንግስት ምግብ በነገራችን ላይ በጣም መጥፎ ነው፣ መዘዝ አለው። የቤተ መንግስት ምግብ አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው። እና ምግብ አስጭኖ ወደ ቤቱ ላከው። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ከኔ ጋር ናቸው። የማን ታቦት በእግዚአብሔር በደጅ አድራ አለ? አይገርምም? ኦርዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤላዊ የሆነው። ኬጢያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራል። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ። ዮናስን አላያችሁትም? ተነሳና አምላክን ጥራ አሉት እኮ ከተኛበት ቀስቅሰው። አሕዛብ እኮ ናቸው፣ የተርሴስ ሰዎች። እና ኦርዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረዋል? የእግዚአብሔር ታቦት በደጅ አድራ፣
እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። ምንድነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምዕመናን። እገሌ የበቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ ድጋሚ አበላው፣ አጠጣው፣ አሰከረው፣ ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም የልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት በፈረስ ላይ ሆኖ። ነቢያት በአህያ ላይ ሆነው ከመጡ አገር ሰላም ነው። በፈረስ ላይ ሆነው ከመጡ ችግር አለ። መጣ ወደ ዳዊት። ምንድን ነው አለ። ዳዊት ደነገጠ። አመጣጡ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ነው ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ድሃ ሰውዬ ነበረ። ይህ ድሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ ጠብቅልኛል። እሺ ብሎ ይህንን በግ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት የባለጸጋ። እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገርህ አለው። ዳዊት አዘነ። ይሄ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስህ ላይ ነው። ያ ሰው አንተ ነህ አለ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ዳዊት ይገርማቸዋል ምዕመናን። ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ዳዊት አልቅሶ ማርልኝ ብሎ ጮሆ እግዚአብሔር አልሰማውም። ልጁ ሞተ። 1 በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱን በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 እጥፍ መለሰለት እግዚአብሔር።
አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምርብኝ እንደዚህ እንዳትሉ ምእመናን። የቃልህን ፍሬ ሊያበላህ ይችላል እግዚአብሔር፣ የማይሰማ እንዳይመስላችሁ። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? ይሄው ቁጭ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብሬ ሄጄ እናገራለሁ። ዳዊት ከዘመኑ ሰዎች ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገር ወንጌል ላይ ራሱ ኃጢአቱን እኮ አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ ብሎ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን። አሁን ንስሐ ስትገቡ ምእመናን ብዙዎቻችን ካህን ፊት ቀርበን ቅኔ የምናደርጋለን ስንናዘዝ። አንዳንድ ሰው እንደው አባ በቃ የኔ ኃጢአት ምኑ ይነገራል፣ በቃ ባጭሩ ኃጢአት የተባለውን በሙሉ ምን ብያለሁ ሰርቻለሁ፣ እንደዚህ ማለት ይቻላል? አይቻልም። ሐኪም ቤት ቀርባችሁ እስቲ ዶክተሩ ፊት ዶክተር የኔ በሽታ ምኑ ይነገራል፣ ባጭሩ በሽታ የተባለውን ሁሉ ታምሜያለሁ ትላላችሁ? አትሉ። ይወጋኛል፣ ይሸቀሽቀኛል፣ በዚህ ገብቶ በዚህ ወጥቶ ብለን የምንታከም። በሽታውን የደበቀ ምን የለውም፣ ኃጢአቱን የደበቀም ስርየት የለውም። በነፍስህ ሐኪም በካህኑ ፊት ሰይጣን ያቆሰለህን ቁስል ገልጣ አሳይ። አንዳንድ ሰው ትልልቁን ኃጢአት ትቶ ትንንሹን ይናዘዛል፣ ጥቃቅኑን። አንዳንድ ሰዎች በሰንበት ልብስ አጥቤያለሁ ይላል። አሁን ልብስ አጠባ ነው አገር የበጠበጠው ነው። እኔ እውነት ይሁን ውሸት አላቅም። አንዲት እናት ካህን ፊት ቀረቡና አሉ አባቴ በሰንበት ቆሎ በልቻለሁና እንደው ወፍጮ እንደማስፈጨት ይሆንብኝ ይሆን አሉ። ይሄ ማለት የአይሁድ ጸባይ ማለት ነው። አይሁድ ግመልን የምትውጡ ትንኝን የምታጠሩ ይላል። እንደ ግመል ያለውን ትልልቅ ኃጢአት ደብቀው ጥቃቅኑን። አይሁድ ይገርሟቸዋል። ጥቃቅን ነገር ነው የሚያተኩሩት። ሰንበት አሁን እኔ የድሮዎቹን አይሁድ ተው፣ የአሁን እስራኤላውያን አሁን ያሉ እስራኤላውያን ምን ያህል ወግ እንደሚያጠብቁ የሚያሳይ ነገር ልንገራችሁ። ለምሳሌ 8 ፎቅ 10 ፎቅ ቢኖር ህንፃውን ላይ ለመውጣት በሊፍት ነው አይደል የምንወጣው። 7ኛ ፎቅ ትወጣ እንደሆን 7 ቁጥርን ትጫነዋል። አይሁድ በሰንበት 7 ቁጥርን መጫን ሰንበት ያፈርሳል ብሎ ያምናሉ። ስለዚህ የሰንበት ሊፍትም ይባላል፣ በየፍሎሩ እየሄደ የሚቆም ማለት ነው። ከሌለ ሻባዝ ሞድ ይሉታል። እሱ ከሌለ ሌላ ሳይጠሩና ተጫንልኝ ይላሉ። ኃጢአቱ በማል ይሆን ማለት ነው። ይሄ የአይሁድ ጸባይ ማለት። አሁን እኛ ትልልቁን ኃጢአት ትተን ለትንንሽ እኮ ነው የምንጫጫው። ስንት ህዝብ እያለቀ ስንት ክፉ ነገር እያየን ጥቃቅን ነገር ግን አገር ያንጫጭ። ኃጢአታችንን ዘርዝረን ለመናዘዝ ያብቃል። ካህናት ፊት ቀርባችሁ ተበቀሉት፣ ሰይጣንን አዋርዱት፣ የሰራባችሁን ሴራ ተናገሩ፣ ባዶ እጁን አስቀሩት። ስንት ዓመት አንተ ላይ የገነባውን የኃጢአት ግንብ አፍርስበት። ሰይጣን ኩም ይላል፣ ባዶ ቀረው። ስንት ዓመት የገነባውትን ኃጢአት። ለዚህ ነው እንዳንናዘዝ። አንዴ ካህን መጥፎ ነው ይላል፣ አንዴ ምን ይላል፣ እንዳትናገር ነው። አንዳንዴ ደግሞ ምን አሁን ንስሐ ብትገባ፣ አሁን እዚህ መሃል ብዙዎቻችን ንስሐ ማንገባው ለምንድን ነው? አይ እኔ እኮ አሁን ንስሐ ብገባ ተመልሼ ኃጢአት መስራቴ አይቀርም፣ ስለዚህ አንደኛዬን ጠርቀምቀም ይበልና ይላል። አዎ ብዙ ሰው እንደውም ሲጸልይ ለምን ሞት አብቃኝ ነው የሚለው። አቤት ማለት ሊሞት ሲል ነው ማለት ነው እቅዱ። ገላችንን አሁን በቀን ወይ በሳምንት ብቻ ሳይታጠብ የሚቆይ ሰው የለም። ከታጠብን በኋላ ገላችንን እንቆሽሻለን አንቆሽሽ? አይ መቆሸሻችን ለማይቀር አንደኛውን ጠርቀም ሲል ልንሞት ስለምን አንታጠብ ብትል ታመህ ትቀራለህ፣ ትቆስላለህ። ገላን የምትታጠበው ከስጋ ቆሻሻ ነው። ንስሐ ግን የነፍስ ነው። እንዴት ቀጠሮ ይሰጣል ንስሐ? ዛሬ እንሙት ነገ እናውቃለን? አናውቅ። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። እኛ ችግሩ ምን ሞት አይመስለንም። ሰው እኮ ቀብር ላይ ቆሞ እኮ ያቅዳል። እኔ ይገርመኛል እኮ ልባችን አይሞትም እኮ። ቀብር ላይ ቆመን እናቅዳለን። አረ ይሄ ሰውዬ እየሞተ ነው እኔ ነገ ሞታለሁ አትልም።
ሺህ ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን ሺህ ዓመት ነው? ማቱሳላ ነህ እንዴ አንተ ሺህ ዓመት አይኖርም የምትለው? 100 ዓመትም አንኖርም። እችም እድሜ ሆና ግን ለንስሐ ቀጠሮ እንሰጣለን። የመዳን ቀን መቼ ነው? አቤት የመጨረሻው ምዕመናን ካህናት ኃጢአታችንን ሰምተው ሲጨርሱ የሚሰጡን ቀኖና አለ። ስለሱ አንድ ነገር ነግሬያቸው እወርዳለሁ። ምን ይሰጠናል? ቀኖና ጾም ይሰጠናል። ጸሎት፣ ስግደት፣ ምጽዋት ብዙ ነው። በቤተክርስቲያናችን ፈውስ መንፈሳዊ የሚባል መጽሐፍ አለ። ብዙ አይነት የቀኖና አይነት አለ። ካህን ሊቆጣን ይችላል። አባት ልጁን መቆጣት ይችላል አይችልም? ይችላል። ስራ ሊያዘን ይችላል። ይሄን ቤተክርስቲያን ዞራ አጽዳ ሊልህ ይችላል። አጽጂ ሊልህ ይችላል። ዋናው ዓላማው ግን ምዕመናን ቀኖና ማለት ሕክምና ነው እንጂ ቅጣት አይደለም። የሚሰጠን ጾም፣ የሚሰጠን ስግደት እኛን ከኃጢአት ምን ለማድረግ ነው? ለማላቀቅ። አሁን እኛ የሚመስለን ምንድን ነው? ብዙ ኃጢአት ላለበት ሰው ብዙ ስገድ የሚባል፣ ትንሽ ኃጢአት ላለበት ሰው ትንሽ ስገድ የሚባል እንደዛ አይደለም። ቤተክርስቲያን እንደውም በተቃራኒው ነው የምትሰራው። ብዙ ኃጢአት ላለበት ሰው ትንሽ ስገድ ሊሉት ይችላሉ፣ ወይም ዝም ብለህ ሂድ ብለው እሳቸው ለሱ ሊሰግዱለት ይችላል። ምክንያቱም ብዙ ስገድ ከተባለ አንደኛ ስግደቱን ሲሰማ ተስፋ ቆርጦ ሊጠፋ ይችላል። ሁለተኛ ችሎ ከሰገደ ደግሞ እንደው ስገድ ብለው ችሎ ከሰገደ እግዚአብሔር ይቅር ያለኝ በቸርነቱ ሳይሆን በምኔ ነው ይላል፣ በስግደቴ ነው እንዳይል። እንደውም አንድ ሰውዬ ምን አደረገ መሰላችሁ? ብዙ ኃጢአት መጥቶ ለካህን ተናገረ። እኛ አባት በሳል ካህን ነበሩ። ሰሙትና አይዞ የኔ ልጅ ብለው 3 ስገድ አሉት። ስንት? 3000 ነው 300 አለ። አይ 3 ስገድ አሉት። 3 ሰግዶ ሄደ። አላመነም። በኋላ ያው ለታሪኩ እንዲመች ነው፣ እግዚአብሔር የማያውቀው የለም። ክርስቶስ ተገለጠና ለምንድን ነው 3 ስገድ ያሉት ይህን ሰውዬ አላቸው። ጌታ ሆይ አሉት 3 ስገድ ያልኩት እኔ ጨካኝ ሆኜ ነው። አንተ ብትሆን ኖሮ ኃጢአት ተሰረየችልህ ብለህ በነፃ ምን ትለው ነበረ? ታሰናብተው ነበር። የኛ ስግደት ምን ሊያደርግልን ነው? አቤት ቸርነቱ! ስንት ኃጢአት ሰርተህ ወድቀህ ተነሳና ልማር ማለት ከዚህ በላይ ምን ምሕረት አለ? ይቅርታው መጠን እኮ ነው የሚገርመው። እኔ ዛሬ ሳልበላ ዋልኩኝ አልዋልኩ ለሱ ምን ይጨምርለታል? ለእኔ እኮ ነው። እንዴት በቀላሉ መማር እንደሚፈልግ አያችሁ? ሰበብ እኮ ነው የሚፈልገው ለመማር ይቅር ለማለት። እና የቀኖና ዓላማው እኛን ወደ እግዚአብሔር ለማቅረብ ነው። ብዙ ኃጢአት ያለበትን ሰው ትንሽ ስገድ ይሉታል። ትንሽ ኃጢአት ያለበትን ሰው ግን ብዙ ስገድ ይሉታል። ምክንያቱም የሰው እንዲበቃ ትንሽ ነው የቀረው። የመጨረሻው ነጥብ ምዕመናን ካህናት የሚሰጡን ቀኖና ምን ያህል ወደ እግዚአብሔር የሚያቀርብ መሆኑን አንድ ነገር ነግሬያቸው አበቃለሁ። አንድ ሰውዬ ነፍስ ያጠፋል። ከኔ ጋር ናችሁ? 7 ሰው ይገላል። ስንት ሰው? 7 ሰው ገሎ ሊናዘዝ ካህን ጋር ይመጣል እና አባቴ 7 ሰው ገደልኩ ይላቸዋል። ካህናት በነገራችን ላይ የእኛን ኃጢአት በሰሙ ቁጥር ወይ ጉድ ሲሉ የሚውሉ እንዳይመስላቸው። ለሐኪም በሽታ አዲስ እንዳልሆነ ለካህን ኃጢአት አዲስ አይደለም። እኛም አዲስ ነገር ኃጢአት አንሰራም። በነገር ምንም ክሬቲቭ እኮ አይደለንም። ዝም ብለን የምንሰራው ያንኑ ነው። እና መጥቶ በቅርቡ የተሾሙ ገና ዓመት ያልሞላቸው ወጣት ቄስ ናቸው። ብዙ ኃጢአት ሰምተው አያውቁም። መጣና ይሄ ሰውዬ 7 ሰው ገደልኩ አላቸው። ደነገጡኝ። አባት ገና መሾማቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሉ። አደነጋገጣቸውን ሲያይ እኚህ ሰውዬማ ወስደው ለፖሊስ ነው የሚሰጡኝ ብሎ እሳቸውንም ገደላቸው። ስንት ሆኑ? አሁን መናዘዝ ፈለገ። ድጋሚ ሌላ ካህን ጋር ሄደ። እንደው አረጋዊ ካህን ጋር ሄደና አባቴ ንስሐ ልገባ ነው አለ። ምንድን ነው አሉት። 7 ሰው ገድያለሁ። ገደልኩ ብዬ ሄጄ ለካህን ስናገር ሲደነግጡ ሳይ እንዳያጋልጡኝ ብዬ እሳቸውንም ጨምሬ ገደልኳቸው። በድምሩ ስንት ሰው ገድያለሁ አላቸው። እኚህ ካህን ምን አሉ? ይሄማ ቀላል ነው፣ ምንም ችግር የለውም አሉ። ምክንያቱም 9ኛ እንዳይሆኑ። ይሄ ምን ያሳስባል የኔ ልጅ፣ ይሄን ያስጨነቀ አይዞ ሰይጣን ነው የሚፈትንህ። አንተ መጀመሪያ ጠበል ነው መጠመቅ ያለብህ አሉት። አንተ ላይ አድሮ ግደል ግደል የሚያሰኝ ሰይጣን ነው። ጠበል አጠምቃለሁ ና በል አሉትና ይዘውት ሄዱ። ጫካ መሃል ላይ ሲደርሱ የሆነ ጉድጓድ አገኙ እና በገመድ ውረድ አወርድሃለሁ፣ ወርደህ ጉድጓድ ውስጥ ዋሻ አለች፣ ዋሻ ውስጥ ጠበል አለ፣ ይዘህ ትመጣለህ፣ አጠምቃለሁ፣ ትሄዳለህ። ደስ አለ።
ይሄማ ቀላል ነው እና ሄዱ። ጉድጓዱ ጋር ደረሱ። በገመድ አወረዱት። ከዛ ገብቶ ዋሻ ውስጥ ሲያይ ጠበል የለም። ከዛ ተመልሶ ሲመጣ እኛ አባት ያንን ገመድ ሰብስበውታል። አንተ እዛው ነው መቆየት ያለብህ አሉት። አሰሩት ማለት ነው። አሁን ይሄ ሰውዬ ውስጥ ሆኖ ይዝታል። ልውጣ ብቻ ይላል። እኔ ከዚህ ጉድጓድ ከወጣው አንተ አንድ ቀን አታድርም ይላል። እኚህ ካህን ዝም ብለውት ሄዱ። በማግስቱ ሙሉ ቀን ውሎ ማታ ሲመጡ አንዲት ዳቦና አንዲት ኮዳ ውሃ ይዘው መጡ። ይዝታል። ልውጣ ብቻ ይላል። ያችን ዳቦ ወረወሩለት። በላ። 7 ቀን 14 ቀን 21 ቀን በቀን አንዴ እየመጡ ይሰጡታል። ይሳደባል፣ ይበላል። በቀን አንዴ ነው የሚበላው ማለት ምን ማለት ነው? ምዕመናን፣ ይሄ ሰውዬ ምን እያደረገ ነው? እየጾመ። ይገርማችኋል። ወር 2 ወር ሲሆነው ስድቡ የቀነሰ መጥቶ አንድ ቀን ሲመጡ ምን አላቸው? አባ ነገ ሲመጡ ከዳቦውና ከውሃው ጋር መጽሐፍ ቅዱስ ይዘውልኝ ይምጡ አላቸው። እሺ አሉት። አሁን የሰውዬ ቁጭ ብሎ ከኦሪት ዘፍጥረት ጀምሮ ማንበብ ጀመረ። ሲያነብ ልቡ ተሰበረ። ኧረ አባቴ አለ፣ እኔ ሰው ገደልኩ ብዬ ነው የተናገርኩት። የእኔ ኃጢአትማ ብዙ ነው። እንዲህም አድርጌያለሁ ይላል። አይዞ እግዚአብሔር ይፍታ ይሉታል፣ ይሄዳሉ። እንዲህ እያለ 1 2 ዓመት 3 ዓመት ሆነ። አንድ ቀን እኛ አባት ውሃና ኮዳቸውን ይዘው ዳቧቸውን ይዘው ሲመጡ ይሄ ሰውዬ እዛ ጉድጓድ ውስጥ የለም። ደነገጡ። ያው የእሱ ነገር አይታመንም፣ ቤት በኩል ዞሮ ሊመጣ ነው ብለው ግራ ቀኝ ሲያዩ አባቴ ይፍቱኝ የሚል ድምፅ ሰሙ። ቀና ሲሉ ሰውየው አየር ላይ ነው ያለው። እግዚአብሔር ይፍታሉ። ተሰወረ። በቅቷል። ምን ለማለት ነው? አባቶቻችን ካህናት ጹሙ፣ ጸልዩ፣ መጽውቱ፣ ስገዱ የሚሉን ሊያሰቃዩን ሊቀጡን አይደለም። ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለች። ለኃጢአታችን ቅጣቱንማ ፍትሐ ብሔር ላይ ሄዳ አንብብ። ቤተክርስቲያን ጾሙን፣ ጸሎቱን፣ ስግደቱን የምትሰጠን ወደ ማን ልታቀርበን ነው? ወደ እግዚአብሔር። ምዕመናን፣ የተማርነው ለጠቅላላ እውቀት አይደለም። እዚህ ጉባኤ ላይ ቁጭ ብላችሁ ይህንን ትምህርት ሰምታችሁ ንስሐ ባትገቡ እኛ እንጠየቅ። የመዳን ቀን መቼ ነው? አሁን ነው። የመጽናናት ዘመን እንዲመጣላችሁ ንስሐ ግቡ።